ሀና ዛሬ ደስተኛ ነች። እናም ቁጭ ብላ ቲቪ እያየች ያለ ምናሴ ከትምህርት ቤት ይመጣል። ሀንዬ እዚህ ነሽ ይላታል። አዎ አንተ እኮ ስትቀርብኝ ቁጭ ብዬ ቲቪ እያየው። አዎ ከትምህርት ቤት እንደወጣው የሆነ ሰው አግኝቼ እዛ ቆይቼ ነው። ምን አይነት ሰው ነው? አረ ዝም ብሎ አጋጣሚ ነው ይላታል። ምግብ ትፈልጋለህ ወይንስ ግብዣ ነበረው ትላለች። አረ ሀንዬ በጣም ርቦኛል ይላታል። በቃ እሺ ምግብ ላምጣልህ ብላ ሀናም ተነስታ ትሄዳለች። ደግሞ በጣም ነው ደስ ያለኝ እሺ ትለዋለች። ለምን ይመስላል? እንጃ በቃ ሌላ ጊዜ ትደርስበታለህ ብለው ጥለው ትሄዳለች። እና ምን እያልሽ ነው ንገረኝ እንጂ ይላታል። ደስ ያላትን ምክንያት ማወቅ ይፈልጋል። አይ ዛሬ አልነግርም ብለው ሀናም ትሄዳለች። በቃሽ እጅን ታጠብ ብለው ወደ ውስጥ ትገባለች። ለጆሮ ትደውላለች። ፍቅርና ጆሮ አሁን ላይ በጣም ተግባብተዋል። እናም ስደውለት የት ነው ያለኸው? እኛ ሰፈር ነኝ ያለሁት እና ትመጫለሽ ወይስ ልምጣ ይላታል። አብሬህ እንድውል ፈቃደኛ ከሆንክ እኔ እመጣለሁ ትለዋለች። እሺ በቃ ችግር የለውም ይላታል። እሷም በጣም ደስ ይላትና እሺ በቃ ስደርስ እደውላለሁ ትለዋለች። በዚህ አጋጣሚ ጆሮና ፍቅር ስለተገናኙ በጣም ደስ ብሏቸዋል። የተገናኙበት መንገድም በጣም ደስ ይል ነበር። ቀኝ ሀናን ደውሎ እፈልግሻለሁ ይላታል በጠዋት። እሺ በቃ እኔ ወደ ስራ ስሄድ እንገናኛለን ብለዋለች። እናም ሀና መንገድ ላይ ቆማ ስትጠብቀው ግን ታረቀኝ ግን ቶሎ አልመጣላትም ነበር። እናም ይመጣና ሰላም ይላትና በጠዋት መደወል ሳያንስ ደግሞ አረፈርኩብሽ አይደል በጣም ይቅርታ ይላታል። አረ ችግር የለውም ትለዋለች። ሀናም ግን በሰላም ነው ላገኝህ ትለዋለች። አዎ ሀንዬ በሰላም ነው ይላታል። ሀንዬ እንግዲህ ለአራሽ የፈለግኩት ስለ ኤላ ነው ይላታል። ኤልያስ ምን? አይ ስራ የማይረፍድብሽ ከሆነ የሆነ ቦታ ቁጭ ብለን ብናወራ። አይ ስራ ልሄድ ነው ይረፍድብኛል ትለዋለች። ሀናም በጣም ኮስተርትልና ነገሩ ያቺ ሰካራ ሴትዮ ትጮብሻለች እንዴ ወይዘሮ ሜላት ነው ሰካራ የምትላቸው ብላ ትቆጣለች። ያው በሆነ ባልሆነው አይደለ መለፍለፍ አይደል ስራ ይላል። ለአንተ አላቅም ለእኔ ግን በጣም ጥሩ ሰዎች ናቸው ትለዋለች። እና በጣም ይገርመዋል። ሁሌም ሰራተኛ እዛ ቤት ያስገባዋል፣ ነገር ግን ቶሎ ነው የሚወጡት። ኤልያስ ለዋራሽ መጥቼ ስለ ሴትየዋ ዘባረኩኝ፣ በጣም ይቅርታ እባክሽን፣ ስለ ኤልያስ በጣም ወሳኝ መረጃ ለዋራሽ እፈልጋለሁ። እናም እባክሽን አንድ ቦታ ቁጭ ብለን እናውራ ይላታል በድጋሚ። ስራ ይረፍድብኛል፣ ግን ደግሞ መቀመጥ ግዴታ ከሆነ እዛ ጋር ተቀምጠን እናውራ ትለዋለች። እሱም እሺ ይላትና የሆነ ቦታ ቁጭ ይላሉ። እሺ ምንድነው ልትነግረኝ የፈለግከው ትለዋለች። ቁጭሉና ይኸውልሽ ሀና ኤልያስ አንቺ እንደምታስቢው ሰው አይደለም፣ በጣም ትሁትና የዋህ ልጅ ነው ይላታል። ኤልያስ ጓደኛ ስለሆነ ነው አይደለ እንደዚህ የምትለኝ ትለዋለች ሀና። በፍጹም ኤልያስ በተፈጥሮም በጣም ጥሩ ሰው ነው ይላታል። እሺ እና ዛራ እኔ የእሱ መልካምነት ለእኔ ምን ይጠቅመኛል ትለዋለች። ሌሊቱ ሙሉ አይተኛውም፣ ስለ አንቺ ሲጨነቅ ነው የሚያድረው ይላታል። እና እንኳን አይደለም ሰው መሳደብ በክፉ አይን ሰውን መስታይ አይቻት አላቅም። እናም እኔ ለካ ክፉ ሰው ነኝ እያለ ሲጨነቅ ነው ያደረው ይላታል። ሀና ልሻና የመጣሁት ኤልያስ ክፉ ሰው እንዳልሆነ እኔ ማሳያ አድርጌ ላሳይሽ ነው ይላታል። እሺ አንተ ምንድን ነው ልታሳየኝ የፈለግከው ምሳሌ አድርገ ትለዋለች። እና ኤልያስ የተዋወቅ ነው ከረዥም ጊዜ አመት በፊት ነው ይላትና ከዚህም በፊት ያለውን ህይወቱን ሙሉ ለሙሉ ይነግራታል። እናም አጫሽ እንዲሁም ቃሚ እንደሆነና ከዛ ሱስ ሁሉ እንዳስወጣው ይነግራታል። ከሱስና ከችግር ወጥቶ እንዲሁም ደግሞ የ3 ወር የቤት ክራይ ከፍሎለትኝ በዳር ላና እንዲሁም ደግሞ ጎን በጎን ደግሞ ፊልም እንዲጭን ይህንን ነገር ይነግረዋል። ኤላ ግን በህልሜ አይደለም ይለዋል። እና ይህ ሁሉ መልካምነት ያደረገለት ኤልያስ እንደሆነ ሲነግራት ለሀና መልካም ሰው ስለሆነ አይንህን አውጥተህ ስጠኝ ብትይው እንኳን አውጥቶ የሚሰጥሽ ምስኪን ሰው ነው ይላታል። ምን እያልክ ነው ትለዋለች። ኤልያስ ገንዘብ ቸግሮት እንጂ ጆሮ ማስፈታት አቅቶት አይደለም ይላታል። እና በተናገርሽው ነገር በጣም ነው የተሰበረው። በጣም ታዝልና ወይኔ አምላኬ እኔ እኮ ሲናገረኝ በጣም መጥፎ ቃል ተናግሬ ላሳዝነው አልፈለኩም ነበር ትለዋለች።
እኔንም ያ ያመንኩት ሰው ክዶኝ እንደዛ ጉድ ሲያደርገኝ ኤልያስ ነው አንስቶ ሰው ያደረገኝ ይላታል። ሀናም እውነት ግን የምትለው ነገር እውነት ከሆነ በጣም ይገርመዋል ትለዋለች። ሀና እኔ እዚህ ደረጃ ለመድረስ ኤልያስ ነው። ኤልያስ ለሰዎች ሁሉ ከጀርባ አለ፣ ለራሱ አይሳካለት እንጂ ይላታል። ሀናም በጣም ታዝንና ወይኔ አምላኬ ሆይ ትላለች። አምላኬ እና ታዲያ በጣም ጎድቼዋለሁ ማለት ነው ትለዋለች። እናም ጆሮም በሱ ምክንያት እንደሆነ ከእናንተ ጋር እንደተቀራረበ ታውቂያለሽ ይላታል። የመጣችው ጊዜ ኤልያስ ብር ስለሚልክለት ነው ለጆሮ አብራችሁ የሚውለው የነበረው ይላታል። እናም በጣም ታዝንና ምን ትላለች ሀና። ጆሮ ክፉ ሰው ነው እያልኩ አይደለም፣ ግን ደግሞ ለኤልያስም ያለ ስሙ ስም አትስጪው ይላታል። ይህንን ግን ማመን አልችልም ትለዋለች። እናም ይህን ደግሞ አመንሽም አላመንሽም ይሄው ነው ይላታል። በይ እንግዲህ ስራ እንዳይረፍድብሽ ወደ ስራሽ ሂጂ ይላታል። ሀናም ተነስታ ወደ ስራ ትሄዳለች። በጣም ታዝናለች፣ ምክንያቱም ኤላን ስለተናገረችው በጣም ከብዷታል። እናም ታረቀኝ መጥቶ ሁሉን ነገር ሲነግራት በጣም ነበር ያዘነችው። ኤልያስን የተናገረችው ነገር ጸጽቷታል። ጆሮ ቁጭ ብሎ እየጠበቃት ነበር። እናም መጣች። ወይዘሪት መጣሽ ይላታል። አዎ መጣሁ፣ ሰፈራችሁን እኮ ጓዳ ጎድጓዳውን እያየሁት ነበር ትለዋለች። ሰፈራችን ምንም ነገር የሚደበቅ ነገር የለውም ይላታል። ኧረ እባክህ ይህም ሰፈሩ ነው ትለው። ኧረ እና ታዲያ የእናንተም ሰፈሩ ነው ተጠራ እያሉ ፍቅርና ጆሮ መቀዳደር ጀመሩ። አትቀመጭም ይላታል። የመንቀሳቀስ ፍላጎት ከሌለህማ ልቀመጥ ብላ እሷም ትቀመጣለች። አባትሽ እንዴት ነው ይላታል። አለ እድሜ ለእርሱ ካንተ ጋር አገናኘኝ ትለውና ይልቅስ የደበረ ትመስላለህ ትለዋለች። ክሽን አልደበረኝም ይላታል። እኔ ምልህ ሀና ግን ምን ናት ትለዋለች። እንዴ ማለት ይላታል። አይ የሆነ ነገራችሁ ብቻ የሆነ ነገር ያላችሁ ይመስላል ትለዋለች። እኮ ምናልባት ምን አይነት ነገር ይላታል። ምናልባት ፍቅር ምናምን ትለዋለች። እንዴት ብሎ ይስቃል። ይታወቅ ያው እንስሳያችሁ ነው ግን ተገላጻችኋል ትለዋለች። ምን ሆን ይችላል ፍቅራችሁን ነው እንዴ ትለዋለች። ማንና የማንን ይላታል። እንዴ አንተ ቆይ ተኝታ እንዴ የአንተና ያህናን ነው። ቆይ ግን ፍቅር እርግጠኛ ነሽ እንዴ ይላታል። አንተን ባላቅም በእሷ ስሜት ግን እርግጠኛ መሆን እችላለሁ ትለዋለች። እንዴ እንዴት ማለት ይላታል። ይህን ነገር በጣም ይፈልገዋል ጆሮ ምክንያቱም